የሩታዬ እህቶች ደህና ናችሁ ወይ? ሁላችሁም እዚህ ጋር ያላችሁ ሰዎች በሙሉ እንዴት ነው? ቤተሰብ እንዴት ነው? ስራ እናንተ ጋር እንዴት ነው? እኔም ብቻ ነው የምጠይቁኝ። እኔ ደግሞ እናንተ ልጠይቃችሁ፣ መልሱልኝ። እንዴት ናችሁ? ደህና ነን ብላችሁ ኮመንት ላይ መልሱልኝ። ሩታዬ እንዳልኳችሁ አንገናኝም፣ በስልክ ምናምን ነው የምናወራው። በጣም ስለተረጋገማችሁብኝ ልመልስ ብዬ ነው። እና ሁላችንም የየራሳችን እንትን አለ። ጓደኝነትም እንዳለ ሆኖ ሁሉም ሰው የራሱ ፈተና አለው፣ የራሱ መንገድ አለው ምናምን እና ለዛ ነው እኔም ከቤት አልወጣሁም። ቤቢ ሻወር ምናምን ሳከብር ትመጣና ታየኛለች ብዬ አስባለሁኝ። ትመጣለች። እዚችው ምድር ላይ የዘራችሁትን ታጭዳላችሁ። መልካም ዘር ከዘራችሁ፣ መልካም ነገር ካደረጋችሁ መልካም ነገር ይገጥማችኋል። ያ ማለት አንዳንዴ በህይወታችሁ መጥፎ ነገር ሲያጋጥማችሁ የዘራችሁት አይደለም። አንዳንዴ ፈጣሪ የሚወደውን ሰው ይፈትናል። ጠንካራ እንዲሆንለት ያ ሰው ብርቱ እንዲሆንለት ይፈትነዋል አይደል እንዴ? በብዙ ነገር ትፈተናላችሁ። በቤተሰብ፣ በትዳር፣ በስራ ቦታ፣ ስራ ከሚያሰሯችሁ ሰዎች ጋር የምሬ ነው። በብዙ ነገር ትፈተናላችሁ ታውቃላችሁ። ግን ያ ፈተና የዘራችሁትን ታጭዳላችሁ ማለት አይደለም። ግን ፈተና ሲበዛባችሁ ደግሞ ትልቅ ነገር ሊመጣ ነው። እኔ አሁን ይህ ሁሉ ፈተናዬ እግዚአብሔር ልጅ ሊሰጠኝ ስለሆነ ነው። ጠንካራ እንደሆን ለልጄ ጠንካራ እናት እንደሆንለት ነው ብዬ አሰብኩኝ። የምሬን ነው። አዎ እኔ ጠንካራ ነኝ። እኔ በጣም ጠንካራ ነኝ። የምሬን ነው። ሰውን አልገፋም። እነሱ እንትን ቢሉ ራሱ ማንንም ሰው አልገፋም። በቃ ማንም ሰው በመምጣት ባለበት ሰዓት መምጣት ይችላል። ሲሰለቻቸው ራሳቸው ይተውኛል። ገባችሁ? እና አንድ ላይ እንመጣለን ልላችሁ ነው። እና ቤተሰቦቼ እኔ በጣም ነው የምወዳችሁ እህቶቼ፣ እነ ሮዚ እነ ዜድዬ የነስሮቹ ፋሚሊዎች እንዴት ናችሁ? አለምዬ ሰው አላስገባም። እሺ አሁን እኔ ራሴ ልወጣ ነው። ሰላም ልበላችሁ ብዬ ነው። ሰላም ልበላችሁ ብዬ ነው። እና ደህና ናችሁ ወይ? ደህና ነን ውዴ። አዎ እንደዚህ መልሱልኝ። እኔ ደብሮኛል። ትንሱዬ የሱዬ ምን ሆነሽ ነው? ደግሞ ቤተሰቦች ቲክታክ ላይ ሰራሁትን አይታችሁታል አይደል? ዛሬ ለቀኳትን አንድ ሳምንት ምናምን ሆኖታል ከሰራሁት። ዛሬ ነው የለቀኩት። ለብዙ እናቶች ድምጽ ይሆናል። በብዙ በቃ እኔ የሴቶችን ድምጽ መሆን እፈልጋለሁ። ማለት በቃ ብዙ ሴቶች አርግዘው ስራ እየሰሩ ልጅ የሚያሳድጉ ከሀገር ውጭ ወጥተው የልጅ ናፍቆት ኖሯቸው ብዙ ሰዎች አሉ አይደል? እና እሱን ይወክላል ብዬ ነው የሰራሁት። ጎበዝ ባልሆንም ሞክሬያለሁ። እንዳልኳችሁ እናንተ ናችሁ ለምን በቲክቶክ አትመጪም ብላችሁኝ በቲክቶክ የመጣሁትና እስካሁን ኮፒ ሊንክ አድርጉልኝ ምናምን አላልኳችሁም። አዎ ተሽሎኛል። ያው ግን ካሳየኋችሁ እንትን እንዳይል ትንሽ እንትን አለበት መቅላፍ ነገር አለ። ለዛ ነው እሺ እንደዚህ የለበስኩት። እና ኮፒ ሊንክ አድርጉልኝ፣ ሪፖስት ምናምን አድርጉ እሺ። የሰራሁትን ቪዲዮ አይታችሁታል አይደል? በጣም ደስ ይላል። ለብዙ ሰዎች ትምህርት ይሆናል። እና እንደዚህ አይነት ቪዲዮ ቀጣይም እንድሰራላችሁ እናንተ እንደዚህ ካበረታታችሁኝ በደንብ ኮሜንት መጻፍ እኔ ነርስ ነኝ እኮ አላልኳችሁ። ትምህርት የጤና ትምህርት ደብረ ታቦር ዩኒቨርሲቲ ማር ነበረ። ከዛ አቆምኩ። 1 አመት ከምናምን ተምሬ አቆምኩ። ያው ታውቃላችሁ ሁላችሁም። ከዛ በኋላ ደግሞ እዚህ አዲስ አበባ እማራለሁ እኮ ብዙ ነገር ነው የምማረው እና ኢንቴሪየር ዲዛይነር እየተማርኩ ነበረ። አጫጭር ኮርሶች የ4 ወር የ5 ወር ምናምን አሉ። በጣም አሪፍ ቆንጆ ትምህርት ቤት ያዋጋቸው ይወደዳል። ግን ደግሞ በጣም ቆንጆ ትምህርቶች አሉ። እንደውም እህቶቼ ከውጪ ስትመጡ ሙያ ተማሩ። ሙያ በጣም ነው የሚያበላው። የምሬን ነው። እግዚአብሔርን ነው የምላችሁ።
በጣም ነው የሚያበላው እና ሙያ ተማሩ። አሁን ላይ የጥፍር ሙያ አለ፣ ሜካፕ አለ፣ ብዙ ትምህርቶች። አሁን ኢንቴሪየር ዲዛይነር ስትማሩ ኮምፒውተር ላይ ጎበዝ መሆን አለባችሁ። ምክንያቱም አሁን ለምሳሌ አንድ ሰው ቤትህን ላስተካክል ስትሉ ደስታ ያለሽ እሺ አመሰግናለሁ እንትን ቤትህን ላስተካክል ብላችሁ ቤቱን ስትወስዱበት፣ ምክንያቱም ፊኒሺንግ የቤቱን ኢንቴሪየር ሙሉ የውስጡን የምታሳምሩት እናንተ ናችሁ አይደለ? ስለዚህ ምን ታረጋላችሁ? በኮምፒውተር ቤቱን እስከ መጨረሻ ታሳዩታላችሁ። ከዛ የሆነ ሬቪት ሚል አፕሊኬሽን አለ። እዛ ላይ ወንበሩን፣ ሶፋውን እራሳችሁ ናችሁ የምትሰሩት። ቲቪ ስታንዱን ከታሳዩትና እንደዚህ እንዲሰራልኝ ነው የምፈልገው ትላላችሁ። ከዛ በዛው መሰረት ያንን ቤት እንደዛ አድርጋችሁ ታሳያላችሁ። እና ቤት ላላችሁ ሰዎች ማማከር ከፈለጋችሁ በውስጥ አውሩኝ። እንደገና ደግሞ እርጉዝ አይደለች የምትሉ ደግሞ አየሁ መሰለኝ ስወልድ ታዩታላችሁ። ምን አስጨነቃችሁ? 3 ወር 2 ወር አይታወቅም መቼ እንደምወልድ አይደል እንዴ? እና ቤተሰቦቼ ሙያ ተማሩ። ሙያ ቆንጆ ነገር ነው። አሁን በደንብ እንዳወራኋችሁ ያው ለቻልኩት ሰው መልሻለሁ። በጣም ወዳችኋለሁ፣ አከብራችኋለሁ። አሁን የሆነ የምሰራው ስራ ስላለብኝ አሜን። መብራን ትጠብቅሽ። አሜን እህቴ፣ አመሰግናለሁ። ሁላችሁንም ወዳችኋለሁ። ቻው። ሰላም የኔ ተወዳጅ ቤተሰቦች እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅራችሁ ይመኝላችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ በማድረግ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ተመልሼ ስመጣ እንግዲህ ትንሱን እንደሰማችኋት አንዳንድ ሀሳቦችን እያጋራችን ነበርና አብዛኛው ኦዲየንስ እንግዲህ ከሩቲ ጋር ለምንድነው የማትመጡት? ለምንድነው አንድ ላይ ቪዲዮ የማሰሩት? ለምንድነው የማትገናኙት? እያሉ እንግዲህ ጥያቄዎች እየጠይቋት ነበረ። እኔና ሩቲ እንገናኛለን በስልክ ያው፣ በአካል ግን ከተገናኘን እጅጉኑ ቆይተናል። ሩታ ማለት ለእኔ ከእህቴም በላይ ናት። ሩታ ማለት ለእኔ በረከቴ ናት ስትል ነበር በቀደም። እዚህ ለመድረሴ እዚህ ለመቆሜ ዛሬ ላይ እንደዚህ ቆንጆ ህይወት እንድኖር ያደረገችኝ ሩታ ናት እያለች ነበርና እሱም ቪዲዮ ደግሞ ከፈለጋችሁ ከታች አለ የሰራሁት ቪዲዮ ራሷ ባንደበት የተናገረችው ማለት ነውና እውነት ለመናገር አሁን ላይ ሶሻል ሚዲያ ላይ የምንሰማቸው የምናያቸው ነገሮች ተመሳሳይ ነው የሚሆኑብን። ማውነት ይሁን ማውሸት ራሱ ግራ ያጋባል። ለምን አብዛኛው ጊዜ ውሸት ስለሚበዛ እውነቱን ለማወቅ በጣም እንቸገራለን። ይሄን ያልኳችሁ ለምንድን ነው? ትንሱና ባለቤቷ አላዛር አሁን ላይ አብሮ እንዳልሆኑ ግጭት በማካከላቸው እንዳለ ያው ታውቃላችሁ። ምንጊዜም ሶስተኛ ሰው በቤተሰብ መሀል ሲፈጠር በጣም ከባድ ነው እያለች ነበር እሷም። ሁሉም ሰው የዘራውን ያጭዳል፣ ግን ደግሞ ሁሉም ሰው የዘራውን ያጭዳል ማለት አይደለም። ለምን አንዳንድ ጊዜ እግዚአብሔርን በራሱ የሚፈትናችሁ ፈተና አለ። እናንተ ተንኮለኛ ሰዎች ስለሆናችሁ ወይ ደግሞ እናንተ ምቀኛ ስለሆናችሁ አይደለም በህይወታችሁ ላይ ችግርና መከሮች የሚገጥማችሁ። እግዚአብሔር ሊያስተምራችሁ፣ እግዚአብሔር እናንተን ሊያጠነክራችሁ፣ እናንተን ሊያበረታችሁ ሲፈልግ ፈጣሪ በብዙ ችግሮች በብዙ ፈተናዎች መሀል ያሳልፋችኋል። እውነት ነው። ለሱ ምስክር ደግሞ ሩት ያለች ንግስቷ አለች። በጣም በብዙ ፈተናዎች በብዙ ሁኔታዎች ውስጥ አልፋ እንግዲህ ዛሬ ቆማ ዛሬ ጀግና እያየናት ነው አይደለ? በዚህ አጋጣሚ ደግሞ የሩቴ ሀቅ ወጥቶላታል። የሩቴ ሀቅ የሚወጣላት ለምን ታውቃላችሁ? ትላንትና እንግዲህ በዚሁ በሶሻል ሚዲያ በሀቢባ የላይቭ ስትሪም ላይ የፍቅር ባለቤት የቀድሞ ፉአድና ፍቅር እንግዲህ ላይቭ ስትሪም ላይ ገብተው ሁለቱም የራሳቸውን የግል ሀሳባቸውን እየገለጹ ነበር። ያው ፍቅሪቱም እንደምታውቋት ቻናሏ በሌላ ሰው እጅ እንደገባባትና ማንኛውም ነገር ለሚፖሰቱት ምናልባት እኔን የማይገልጽ እኔን የማይወክል ነገር በቻናል ላይ ቢፖስት እኔ አይደለም ብላ ራሷን በላይፍ ስትሪም በዩቲዩብ ቻናል ላይ መታ ሀሳቡን እየሰጠች ነበር ከትላንት ወዲያ ሜቢ ከ3 ቀን በፊትና ግን ደግሞ በትላንትናው ዕለት ደግሞ እግዚአብሔር ራሱ ሲያጋለጣት አንቀልቅሏት ገብታ እንግዲህ እውነታው ተረጋግጧል። እውነታው ሲረጋገጥ እኔ ፖይንቴ የፉፉና ፍቅር ሳይሆን የሩታ ነው። ገባችሁ አይደለ? ከዚህ ፊት ሩታ በጣም ብዙ ነገር ስትባል ነበር፣ ስትወቀስ ነበር፣ ካለ ስሟ ስም ሲሰጣት ነበረ። ገባችሁ አይደለ? ላይክ የዛን ታይም የመጣችሁ ፍቅር ምንድነው የመጣችበት ምክንያት የአብርሃም ፍቅረኛ እንደሆነች፣ አብርሃም ደግሞ በእሷ ፍቅር እንደተጎዳ ራሱን
እስከ መሳት ራሱን ለማጥፋት ብቻ የተለያዩ ነገሮችን በራሱ ላይ ለማድረግ እንደፈለገ እያሳየን የነበረበት ሁኔታ ነበርና የሁሉ ነገር ውሸት እንደሆነ ገባችሁ አይደለ? በቃ ሩታ ሀቋ ወጥቶላታል፣ እውነቷ ወጥቶላታል። አንዳንድ ጊዜ ልባችሁ ንጹህ፣ ልባችሁ መልካም የዋ ስትሆን እውነት ነው የምላችሁ የፈጠራችሁ ፈጣሪ አምላካችሁ የምትደገፉት ሁሌም አይጠላችሁም። እና ትናንት የተለያዩ ሀሳቦችን እርስ በርስ ሲከራከሩ ነበር። ብዙ የማያከራክራቸው ነገር ሲያከራክራቸው ነበረ። አዎ ማንኛውም ሰው ትዳር ላይ ይጣላል፣ ይጋጫል። በተለይ ደግሞ ዋናው ፖይንት የሃይማኖታቸው ጉዳይ ነው። ሃይማኖት ትልቅ ነገር ነው። አንድ ቤት ስትኖሩ የተለያየ ሃይማኖት ሊኖራቸው አይገባም አይደል እንዴ? የሰው ልጅ በሃይማኖቱን የሚደራደራለ፣ ማንም ሰው በእምነቱ አይደራደርም። ገባችሁ አይደለ? ግን ደግሞ በትናንትናው ዕለት እንግዲህ የተለያዩ ሀሳቦች ሁለቱም በራሳቸው በግላቸው ሀሳብ ሲሰጣጡ ነበረ። መጨረሻ ላይ እንግዲህ የተፈጠረውን ነገርም እናንተ ለተመልካቾች እንግዲህ እተዋሉ አይታችሁታልና ዋናው ፖይንት እንዳልኳችሁ የሩታ ሀቅ መውጣቱ፣ ሩታ ወደ እሱ ወይም ወደ አብርሃም ህይወት ስትገባ ወይም ደግሞ ከአብርሃም ጋር ስትገናኝ ፍቅር የምትባለው ልጅ የአብርሃም ፍቅረኛ እንዳልሆነች እውነታው ወጥቷል። አያችሁ አይደለ? እውነት ለመናገር ብዙ ጊዜ ሩታ ላይ የሚደርሱ ተጽዕኖች አሉ። ያው ልጅቷ በነገራችን ተጽዕኖ ፈጣሪ ናት አለ ሩታ። ተጽዕኖ ፈጣሪ ሰዎች ደግሞ ሰዎች እሷ ላይ ተጽዕኖ ለመፍጠር የማያደርጉት የማይቆፍሩት ጉድጓድ የለም። ግን ምንጊዜም ከእውነት ጋር የምትጓዙ ከሆነ እውነት ለጊዜ ውሸት ልትመስል ትችላለች እንጂ ከእውነትነት መንገዷ ግን በምንም አይነት መንገድ ልትቀይሯት አትችሉም። እና በጣም ደስ ብሎኛል የሩቲ ሀቅና የሩቲ እውነትም ስለተረጋገጠላት። እንግዲህ አሁን ላይም ሰሞኑ እየተፈጠሩ ያሉ ነገሮችን እያያችሁ ነው። በተለይ ብዙዎቻችን እንግዲህ የዚህን የግሬስ ፋሚሊ ጉዳይ መጨረሻው ማየት የምንፈልግ ልጆች እንግዲህ በጣም ብዙ ነንና ብዙዎቻችሁ እንግዲህ ለምንድን ነው ከነ ቡዜ ከነ አብርሃም ጋር የምትገናኙ ሩታን ትላላችሁ። በነገራችን ላይ ግዴታ ነው። ዩቱብ የቲም ስራ ነው እንዳልኳችሁ። ሲቀጥል ደግሞ እነሱ ናቸው እንጂ በሰብአዊ አስባብ የሚያገኟት እንጂ እሱ አይደለች። ትናንትናውን ቡዜ በጣም ስትውረገረግ እየተመለከትን ነበር አይደለ? እኔ የመጣሁት ሄርሜላ ብቻዋን እንዳትሆን አላለች። ምን ትሆናለች? ምን ምኳትሆን? ምን ያረጓታል? አትሟሟ። ወቸጉድ የሚገርም እኮ ነው። እና ዛሬ እንግዲህ ደርሳ ወይዘሮ ቡዜ የራሱ ስለ ሄርሜላ መከራከሯ በጣም እየገረመኝ እየደነቀኝ ነው። ወንድም የሚወደውን ነገር ወዳለው ነው። እና እንግዲህ ወደ ትንሱዬ ስመለስላችሁ ሁሉም ሰው የዘራውን ያጭዳል እያለች ነበረ። እውነት ነው፣ ሁሉም ሰው የዘራውን ያጭዳል። ሩታም ትላንትላ ብዙ ነገሮችን ተብላ ነው እዚህ ላይ ደረሰችው አይደለ? ግን አያችሁ አይደለ? ሁሉም እውነታ በጊዜው በራሱ ሰዓት ፍንትው ብሎ እየታየ የተረጋገጠ ነው። እና ከዚህ በኋላም ደግሞ አሁን ላይ ብዙ እውነታዎች እንደሚወጡ ተስፋ እናደርጋለን። ለምን ታውቃላችሁ? እቺ ልጅ ሳታግታት፣ በተለይ በሄርሜላ ዙሪያ ሄርሜላን ሳታግታት እሷ ያገተችው ተብሎ የተለያየ ብዙ ነገሮች ስም ስንሰጥ ነበር እኛም። እና ግን ደግሞ እውነታው ተረጋግጦ ልጅቷ በራሷ ሰዓት መታ ነገሩ ወደማይሆን አቅጣጫ እየሄደ ስለነበረ ያለችበት ራሷን የደበቀችበት ቦታ ወይም ደግሞ ቤቷ ውስጥ ሆና ዩቱብ ቪዲዮ እያየች ምን ሊፈጠር እንደሚችል በአይምሯ ስትስለው መምጣትና መሄድ አለብኝ ብላ እንግዲህ ወደ ሶሻል ሚዲያ ላይ ተመልሳ መታለች። እና እንግዲህ እስኪ ይሄ እርግዝና የእውነት ነው የውሸት ነው የሚለውንም አብረን የምናይ ይሆናል። አንዳንድ ኮሜንታተሮች አላችሁ። አንዳንድ ኮሜንታተሮች በተለይ ሄርሜላ ለመሆን ነው እያላቸው ሩታ ናት ሄርሜላ ለመሆን የምጥረው ነው። ሄርሜላ ናት ሩታ ለመሆን እየጣረች ያለችው። ሩታ እኮ አይደለችም ሄርሜላ ለመምሰል እየጣረች ያለችው። ወይዘሮ ራሷ ሄርሜላ ተብዬዋ ናት ሩታ ለመምሰል እየጣረች ያለችው እንጂ ሩታ በነገራችን ከማንም ጋር የምትወዳደር ሴት አይደለችም። በቃ ራሷን የቻለች አንድ ኳሊቲ ያላት ልጅ ናት። በቃ አንድ ተጽዕኖ ፈጣሪ ናት። አለቀ። ይሄ ደግሞ እውነታውን እየመረራችሁን ትውጥታላችሁ እንጂ አትክዱትም። በጣም ተጽዕኖ ፈጣሪ ናት። በጣም ለብዙ ልጆች የገቢ ምንጫቸው ናት፣ በረከታቸው ናት። በጣም ለብዙ አረብ ሀገር ለሚኖሩ ለእህቶቼ፣ ለስደተኞች እህቶቼ ቤተሰባዊነት እንዲፈጥሩ፣ እንዲጠያየቁ፣ የራሳቸው የሆነ ግሩፕ እንዲኖራቸው፣ እርስ በርሳቸው ሲጠፋፉ እንዲፈላለጉ ያደረገች ልጅ ናት እና በጣም ለዚህ ለሚዲያው በረከት የሆነች እንስት ናትና አንዳንድ ጊዜ ለሀገር ቅርስ የሆኑ እንስቶቻችን ለሀገር በረከት ለሀገር እንቁ ዋልታ የሆኑ ሰዎችን ልንንከባከባቸው ይገባል እንጂ እነሱ ተሽለው እነሱ በልጠው ሲገኙ እነሱን እንደ ካሩ ወደ ታች ለመጣል የምንሞክር አንዳንድ ግለሰቦች አለን እና ያ ጥሩ አይደለም።
በነገራችን ላይ ማንኛችንም ለራሳችን የምንመኛቸው መልካም ነገሮች ለሰዎችም መመኘት ለሰዎችም እንዲደረግላቸው መመኘት መልካም ነው እላለሁ። ትንሱ እንግዲህ ከሰሞኑ አብረው እንደሚመጡ ተስፋ አድርጋለሁ። ሁለቱም ጠንካራ ንስቶች ናቸው። በተለይ እንግዲህ አሁን ከተወሰነ ጊዜያት በኋላ ትንሱም የልጅ እናት ትሆናለች። ልጅ ደግሞ የራሱ ይዞት የሚመጣው በረከት አለ፣ ጸጋ አለ። እሷም እየተናገረች ነበረ፣ እግዚአብሔር ልጄን ሲሰጠኝ ጠንካራ እናት እንደሆን አድርጎ ነው እየሰራኝ ያለው። ልጄን ካረገዝኩ በኋላ በጣም በብዙ ፈተናዎች እንዳልፍ በብዙ መከራዎች እንዳልፍ እያደረገኝ፣ ይሄ ነገር ደግሞ የሆነው ፈጣሪን እንዳመሰግነው እግዚአብሔርን የበለጠ እንዳውቅበት ነው እየተፈጠረ ያለው ነገር እና ወዶች የትኛውን ፈተና ወደ ህይወታችሁ ሲመጣ እግዚአብሔር በአቅማችሁ እንደምትችሉ አድርጎ ነው ፈተናው ለእናንተ የሚሰጣችሁና ግን ደግሞ ትዕግስት የሚባለው ነገር ህይወት ላይ በጣም ወሳኙ ፓርት ነው። በቃ ነገሮችን በትዕግስት ነገሮችን በማስተዋል ካለፍናቸው የማያልፍ ቀን የማይነጋ ሌሊት የለም ይባላልና የኔ ምርጥ ተወዳጅ ቤተሰቦች ስለምትከታተሉ ስለምታዳምጡኝ ሀሳብ አስተያየታችሁ ኮመንት ላይ ስለምታስቀምጡኝ በጣም አድርጌ ነው የምወዳችሁ። እንግዲህ በሌላ ቪዲዮ እስከምንገናኝ እስከዛው ባባይ